Happy Kids! ወርቃማዋ ዶሮ። በድሮ ጊዜ በአንድ ትልቅ ግቢ ውስጥ የሚኖሩ ዶሮዎች ነበሩ። ከእነርሱ ውስጥም 3 ጓደኛሞች ነበሩ። ዶሮዎቹም ሁል ጊዜ ጠዋት ተነስተው ኩኩኩሉሉሉሉሉ የሚለውን የጠዋት መዝሙራቸውን ይዘምራሉ። ከ3ቱ ጓደኛሞች አንደኛዋ ወርቃማዋ ቀለም ክንፍ ያላት አንገቷ ረጅም ዶሮ ሁሌ መዘመር ትፈልግና ገና ኩኩ ብላ ስትጀምር 2 ጓደኞቿ በጣም ይስቁባታል። አንቺ እኮ ድምፅሽ እንደኛ አያምርም፣ ደሞ ድምፅሽን አለቃ ገበሬ ቢሰማ ከእንቅልፉ ደንግጦ ነው የሚነሳው ብላ ሳቀች። ቀይ ክንፍ ካባ የለበሰች ዶሮዋ። ሌላኛዋም ነጭ ጥቁር ጣል ያለባት ዶሮም ካካካካካካካ ብላ ሳቀች። ባለፈው አያ ቀብራራ ዶሮ ያን ቀፋፊ ድምፁን በጠዋት ሲያስካካ አለቃ ገበሬው ወዲያውን የወሰደው የት እንዳለ ራሱ አናውቅም አለች እየተንቀባረረች። ይህንን የሰማች ወርቃማዋ ዶሮ በጣም ፈራች። ካጠገባቸውም ሸሸች። ለረጅም ጊዜ ወርቃማዋ ዶሮ በጠዋት መዝሙር በፍርሃት ሳትዘምር ትቀራለች። ታዲያ ከዕለታት አንድ ቀን አለቃ ገበሬ ከዶሮቹ መሃል ድምፀ መረዋ የሆነች አንድ ዶሮ በአካባቢው ባለው ዓመታዊ የገበሬዎች ፌስቲቫል ላይ ለማሳተፍ መምረጥ ጀመረ። አለቃ ገበሬውም በጠዋት ይነሳና ንቁና ድምፀ መረዋ የሆነውን ዶሮ ለመለየት መከታተል ጀመረ። ዓመታዊ የፌስቲቫል ውድድሩን የሚያውቁ ዶሮዎች ሁሉም በጠዋት እየተነሱ ድምፃቸውን ለአለቃ ገበሬ ያሰሙት ነበረ። አለቃ ገበሬም በጣም ድንቅ የሆነ ድምፅ ግን ሊያገኝ አልቻለም። ታዲያ ይህንን ሲከታተል የቆየ የወርቃማዋ ጓደኛ ተጫዋቹ አሳማ ለወርቃማዋ ዶሮ ውድድሩ እንድትሳተፍ ይጠይቃታል። ወርቃማዋ ዶሮ ውድድሩ መሳተፍ እንደማትፈልግ እንደምትፈራ ትነግረዋለች። አሳማም ከሰማት በኋላ አንድ ዘዴ አሰበ። በቀጣዩ ቀን ጠዋት አብረው እየተጫወቱ አለቃ ገበሬ ለአሳማ ምግብ ሊሰጥ ሲመጣ አሳማውም ወርቃማዋ ዶሮዋን የኔ ምርጥ ጓደኛ እስቲ ድክም ብሎኛል፣ ትንሽ እንድተኛ ቆንጆ መዝሙር ዘምሪልኝ አላት። ወርቃማዋ ዶሮም ወዲያው ባትስማማም አይኗን ጨፈነችና እንድትዘምርለት አሳመናት። ወርቃማዋ ዶሮም በሐሳቡ ተስማምታ መዘመር ጀመረች። አሳማም የአለቃ መምጣትን ስላወቀ በአንድ አይኗ ጮልቆ የሚሆነውን ይከታተል ነበር። ወርቃማዋ ዶሮም ድምፃዋን ከፍ አድርጋ ስትዘምር አለቃ ገበሬውም ከሩቅ ድምጿን ይሰማል። ገበሬውም የማን ድምፅ እንደሆነ ለማወቅ ወደ ድምፁ ተጠጋ። ገበሬው በጭራሽ ያልጠበቀው ነገር ነበር። ወርቃማዋ ዶሮ በጣም በሚገርም ድምፅ እየዘመረች ነበረ። ገበሬውም በጣም ደስ አለው። አንቺን ነው ለውድድሩ የምወስደው፣ እናሸንፋለን እያለ በደስታ ጨፈረ። ያለቃውን መጨፈር ያዩና የተገረሙ ዶሮች፣ እንስሳቶች ሁሉ ተሰበሰቡ። ገበሬው ወደ ላይ ከፍ አድርጎ ደስታውን ገለጸ። ለውድድሩ እሷ እንደሚወስዳት ለሁሉም ተናገረ። ወርቃማዋ ዶሮም በጣም ደስ አላት። ጓደኞቿ ሁል ጊዜ በእርሷ ላይ ባደረጉት ነገር አፈሩ፣ አንገታቸውን ዝቅ አደረጉ። ወርቃማዋ ዶሮ ከእንግዲህ ወዲህ ላትፈራ፣ ሰው አትችይም የሚላትን ላትሰማና በችሎታዋ ልትተማመን ለራሷ ቃል ገባች። ጓደኛዋ አሳማም ላደረገላት ነገር በጣም አመሰገነችው።